يا أيها النبي إذا طلقتم النساء فطلقوهن لعدتهن وأحصوا العدة إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. Kalau gue coba lain nesam, tolji, tidak lagi nesam ni. Nah, tolong shantan. Tahu. Selama mendiang mana? Selama. Bismillah. Bismillah ya Nabi ya mati main nadi pun. በቃ ኧረ በቃ ይሄን ረህማን በል ያሲን ወጣሻት ነው ከይ ወላሂ አንድ ሰው ምክንያት ትዳርን ማጣት በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ትናንትና ላይፍ ላይ በነበርኩበት የሰማሁት ነገር ያሳዝናል። እንስማት እህታችን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ሐያኪላህ እህታችን መርሐባ ተፈضل ናችሁ ሰላም ናችሁ? አለን እና ያው እኔ ስለ ሳዳ ብዙ ጊዜ ነው ላይቭ ላይ ወላሂ እናንተ በምትገቡበት ሰዓት እኔ የለሁም። እኔም እንደናንተው እንደ እህቶቼ ተበልጬ ማለት ነው። በሷ የተነሳ እውነትን ለመናገር ብዙ ልጆች ያውቃሉ። እኔ ትዳሬን ፈትቻለሁኝ ማለት ነው። ትዳሬን ፈትቼ ተመልሼ ሳውዲ አረቢያ ገብቻለሁ ማለት ነው። የዛሬ አመት እኔ ኢትዮጵያ ገባሁኝ። ብገባ ስል ቢያንስ ከ3 አመት ከ4 አመት በፊት ነው እቃ የጠለብኳት። ለምሳሌ 1 ሜትር አረብያ መጅሊስ የጠለብኳት 5500 በሆነበት ሰዓት ነው። እህታችን ፎዚያ ወል የምትባል ፋጡማ ካሳው የምትባል ከ400 ሺህ ብር በላይ ጠልባታለች። እስካሁን ድረስ ግን በማሞኘት ላይ ናት። ሲፈልጋት ቴሌግራም ላይ ብሎክ ታረጋታለች፣ ሲፈልጋት እንትን ትላታለች። ፎዚያንም እንደዙ ለህቷም ለሷም እኔም 4 ነን የጠለብናት እቃ ማለት ነው። ከዛ 4 ነን ጠልበናት ያንን መጅልሱን ሁሉንም ቃብድ ልከንላት ነበር። ቃብድም የላክንላት አለ፣ የጻፈችልን ሪከርድ ያረግንላትም እንዳለ በሙሉ አለ ማለት ነው። ከዛ እኔ እንዳጋጣሚ ብዙ ነው የኔ ታሪክ። ልጅ ሞቶብኝ ነበርና ወደ ሀገር ስገባ ሳዳ እኔ ችግር ላይ ነኝ፣ እንደዚህ እኔ ችግር ላይ ስለሆንኩኝ እባክሽን እቃዬን አድርሽልኝ ብዬ ለመንኳት። ብዙ እህቶቻችን ተትዳራቸው የተፋቱ አሉ። ለምሳሌ እኔ ማንም ያውቃል አሁን እኔ እንደዚህ በዚህ ጉዳይ እንደተፋታው ብዙ ሰዎች ያውቃሉ፣ ብዙ ልጆች ያውቃሉ። ይሄ ከትዳር አያፋታም አያስብልም? ያስብላል። እኔ አልሐምዱሊላህ በፋታም ችግር የለውም። ይጂ ሄርኩትን እቃ ለባሌ ለሁለት ማንካ ሳትቀረኝ ነው ክፍል አድርጌ ሰጥቼው ተመልሼ ወደ ስደት የመጣሁት። አልሐምዱሊላህ ስደት ብዙ ነገር ያስተምረናል፣ መቻልን፣ መታገስን። እዛ ብንሆን ለምን ራስሽን አታጠፋሽም ያሉ ልጆች ራሱ አሉ። አንደኛ ለወንድ ብዬ ራሴን አላጠፋም፣ ሁለተኛ ደግሞ በቃ ጉዳይ የወር ደመወዝ ያመጣዋል። አልሐምዱሊላህ ዋናው መስራታችን። ስደት ስንኖር ብዙ ነገር መተጋገዝን ብዙ ስንት እህቶቻችን እየታመሙ ስንት ነገር የምንረዳው እኛ ነን። እኛ የሷን ገንዘብ ወይንም ደግሞ እሷን የምናጨበረብር አይደለም። እሷ አጭበረበረችን እንጂ እሷን ሌባ ብለን ከመንገር ተነስተን ብዙ ጊዜ አልወጣንባትም እሷ እንጂ።
ሰው በዚህን ያክል ደረጃ አይዋሽም አያቀጥፍም። ትዳሬን አጥቼ ልጄ ሞቶብኝ እያለች ነው እቺ ልጅ። እንግዲህ ያውቃሉ ወላሂ ብዙ እህቶቼ ያውቃሉ። ብዙ እህቶቼ ብዙ ጊዜ ለምነዋታል። ብዙ ለምነዋታል። እንደሰማችሁት ነው። ትናንትና በጣም በርካታ እህቶቻችን መጥተው ስለ ሳዕዲና ስለ አሊ በጣም ሸኳ ሲያቀርቡ ነበር። ሙሉ ቪዲዮን ከፕሮፋይል ስር ሊንክ አለ፣ ዩቲዩብ ላይ ገብታችሁ አዳምጡት። እኔ ኡስታዝ ወሂድን ወደ ክርስትና ላመጣ እንዴ ወደ ቲክቶክ ራሱ የመጣሁት ደፋርና እንደዛማ ከሆነ ብትገደልም አሪፍ ነው። ክርስትናን አልተረዳም ብዬ ነው የመጣሁት። እኔ ከጓደኛዬ ጋር ምናምን የወጣ ነው። የምረን ነው ኡስታዝ ወሂድን ፍለጋ ነው እንጂ አብዛኛው ምንም ሙስሊሞች አና ቲክቶክ ላይ ንጽር እንዳለ አናውቅም። እና ኡስታዝ ወሂድን ክርስቲያን ለማድረግ ነው የመጣው። አዎ በቃ በጣም ስለ ስላሴ ምናምን ሲያስተምር ተዋታው ምናምን ሲያደርግ ስላሴ ዜሮ ነው የሚያደርጋት ባንዴና ዜሮ የሚያደርግ በአንድ ፊደል ነው ዜሮ የሚያደርጋት። እሱ በአንድ ፊደል ቃልም አይደለም በአንድ ፊደል ብቻ ነው ዜሮ አመድ የሚያደርጋት። አዎ በቃ ታዲያ አንተ እኮ በስላሴ አታምንም። ምን አገባ ታዲያ እንደዛ ከሆነ? አዎ ስላሴን እንደዚህ ተረድቶ ስቅለትን እንዴት ነው የማይረዳው? አውቆ ነው ወይ ደግሞ በቃ የሆነ ነገር ተሸጉዷል ምናምን ብለን እናስባለን ነው። እና ደፋር ነህ በስላሴ እንደሚያምኑ ሰዎች እና መልሰው ሰውን አምላክ እንዳደረጉ ሰዎች አንተም ደፋር ነህ ማለት ነውና አንድ ትልቅ ግብዳ ሰው እንደዚህ አይነት ተጽዕኖ ፈጣሪ የሆነ ሰው እውቀት አይደለም እንደምታውቀውና የሆነ ጳውሎስ ሕይወት ዘርቶ የተነሳ ሰው ነው። በዘመናችን አደገኛ ሰው ነው። እሱን ክርስቲያን ለማድረግ ነው ወደ ቲክታክ የመጣሁት ካልክ ጥፋቱ ያንተ ነው። ብትረሸንም እኔ ይነስባሉል ድፍረቱ አለ። ለምን ሌላ ነገር አትሞክርበትም? ይሄን ድፍረት ክርስቲያን ሆኜ መጥቼ ሙስሊም ሆኜ ወጣሁ ልልህ ነው። አሁን ራሱ ሲጀመር ክርስቲያን ሆኜ መጥቼ ስሜትህ ትንሽ ተቀያየረብኝ። ደስተኛ ይሁን ነው መሰለኝ እንደዚህ ቀለል ብለዋል። አዎ እንዳለ አሁን እኮ ምንም የሚያጨቃጭቀኝ የለም የሚያከራክረኝ የለም። ሰላም ነው ዝም ብለህ ማለት ትማራለህ ስለምና አምላክ ጋር ታወራለህ። እንደዚህ ደበደበ ማን ነው የደበደበው? አማንን ማን ነው? ፍቅር ዲዛይን ከነ ቤተሰቦቹ ከነ ሰራተኞቹ እኛ የሄድነው ቪዲዮ የላኩልሽ እሷን ልንደበድብ አይደለም። ውሸት የዛን ቀን የተደበደበውን ቀርጸው ነው የላኩልሽ። አሁን ለምን ይሄ ሁሉ ግፍ ለምን? የኢትዮጵያ ሕዝብ ለኛ እኛ ምንድነን? ምን አደረግን? አቡ እንዳንድ ሴት እኮ ነው ሰርቼ ነው የምበላው። ወንጀል አልሰራ ውሸት አልሰራ ለማስመሰል ይሄ ሁሉ አይበቃም? በእኛ አይበቃም ወይ? እሺ እኮ ትናንትና እኛን በእጄ በልቶ ከሚዋሽ ሰው ጋር ነው ሂዳ ያወራችሁ። እድሉን እጠቀምበታለሁ ብሏል። ፍቅር ዲዛይን እኛ ጋር ማታ ሲመጣ እድሉን እጠቀምበታለሁ አማንን እበቀለዋለሁ ብሏል። ተጠንቀቅ ብሎናል። ከራሷ መስማት ትችያለሽ። አማን ይሄን ያህል ምን አደረገ? የ2 ዓመት ደሞዝ በፍርድ ቤት ተካሰን ገደብ ይዘናል። ቀን ቀጠሮ ይዣለሁ። እኔ ፍርድ ቤት እየተመላለስኩ ነው። ስራ እየሰራ አይደለም። ላይቭ ስገባ ሁሉም ሌባ ይላል። መቼ ሰርቀን መቼ በልተን እኛ ህዝብ የበላን መቼ ተሰምተን እኛ አቡ ይሄ ግፍ ነው። እመቤትን ይሄ ግፍ እንደ አይበቃም እንዴ? በትዳሬ ላይ መታ የወሰለተችው ራሷ ነች። ምስር ማን ነች? ምስር እኮ ትናንት የገባች ገረድ ነች። ትናንት እሱ ቤት የተቀጠረች ነች። ምስር ኦሮሞ ስለሆኑ ልትደጋገፉ እንዳትነሱ። ወሬ ስሜን እንዳነሽ ስሜን እንዳታነሽ። እሺ ቆሻሻ ነሽ አንቺ። ከዘር ጋር አታያይዚ። ዘሬን አታውቂም። ዘር ምን ዘር አይደለም። አይሆንም፣ አይሆንላችሁም። እኔ ልክ አይሆንላችሁም። እንደዚህ የሆነ ነገር እያደረጋችሁ ብሄር ውስጥ የምትጠበቁት ነገር አለ። አሁን አንቺ እሷ ኦሮሞ ስለሆኑ ሊደጋገፉ ስትይ ለአንቺ አማራ እንዲነሳልሽ ነው። ይቺን ድራማ እኔ አውቃታለሁ። እንደዚህ አይነት ድራማ አትስሩ። በጣም የምጠላው ነገር የሆነ ጥፋት አጥፍታችሁ በሃይማኖትና በብሄር ለመደበቅ የምትሞክሩ ሰዎች እጅግ በጣም ታስጠሉኛላችሁ። በብሄር አትደበቁ። ብሄር ምንም አያገባውም። ይህ የግለሰብ ጸብ ነው። ብሄር አይመለክተውም። አስክሬኑን መላኢካዎች ያጠቡት ሶሃባ ማን ይባላል? ጀናዛውን ወይንም አስክሬኑን መላኢካዎች ከሰማይ ወርደው አስክሬኑን ያጠቡት ብቸኛው ሶሃባ ማን ይባላል?
ሴቶች ከአጅነቢ ጋር ተጉዘው ለስራ ከተሰደዱ በኋላ አደጋ ቢያጋጥማት ማን ነው ተጠያቂው? ተውበትስ እንዴት ይታያል? የሚል ጥያቄ። በራሷ ፍላጎት እስከተሰደደች ድረስ ከህፃንነት ወጥታ የአዋቂነት እድሜ ላይ ከደረሰች በኋላ ጠቃሚና ጎጂውን የምታውቅበት እድሜ ላይ ከደረሰች በኋላ በምርጫ በፍላጎቷ ከተሰደደች ራሷ ነው የምትጠየቀው። ኩሉ ነፍስን ቢማ ከሰበት ረሂነ ብሏል አላህ። ያንዳንዷ ነፍስ በሰራችው ስራ ትያዛለች አኺራ ላይ። ወላ ተዚሩ ዋዚረቱን ወዝረ ኡኽራ፣ የተኛውም ነፍስ ሌላን ሰው ወንጀል አይሸከምም ተብሏል። ስለዚህ መርጣ ፈልጋ የሄደችዋ ሴት ራሷ ነው የምትጠየቀው። አላሁመ ኢላ ምንም የማታውቅ ሆነ ሌሎች አታላዋት ከሆነ ወንጀለኛ የሚሆኑት እነሱ ናቸው። ከሁሉም አይነት ወንጀል መተውበት ዋጅብና ግዴታ ነው። አላህም ተባረከ ወተዓላ መስፈርቱ የተሟላ እስከሆነ ድረስ ከሁሉም አይነት ወንጀል የተውበትን ሰው ተውበት ይቀበላል፣ ይምራል፣ ይቅር ይላል። ሆኖም በራስ በኩል ላለው ክፍተትና ጥፋትም መተውበት መጸጸት፣ ሌሎች ለዚህ ነገር ሰበብ ሆነው ከሆነም እነሱም እንዲተውበቱ እንዲጸጸቱ ማድረግ ነው። ሌላኛው ጥያቄ የምሰራበት ቤት ሙሉውን ፎቶ ነው። በጣም አስገራሚና አስተማሪ ታሪክ ልንገራችሁ። በድሮ የዛሬ 70 ዓመት የተከሰተ ታሪክ ነው። እውነተኛ ታሪክ ነው። እና ሩቅ ቦታ እየሄዱ ነበረ፣ ገበያ ሄደው ከዛ በጉን ሽጠው በበጉ ፈንታ ብር ተቀብለው ከዛ ነበረ ገበያቸውን የሚገበዩት ማለት ነው። ከዛ አንድ ያኔ ያክል ብዙ ገንዘብ የሌለው ሰው የተወሰኑ በጎች ያሉት ሰዎች ነበረ እና ያ ሰው ሄዶ ሲያያቸው በጎቹ ያን ያክል የሚሸጥ የለውም። አንድ በግ ሲቀር አንዱን በግ ይዞ ወደ ገበያ ወጣ። ከዛ መንገዱን እየተራመደ እያለ 10 በጎችን የያዘ አንድ ሰው ያገኛል። ከዛ መንገድ ላይ አብረው እየሄዱ አንተ በግ ልሸጥ ነው? አሁን በግ ልሸጥ ነው ምናምን ተባብለው በጉን ለመሸጥ ወደ ገበያ ማቅናት ጀመሩ። ከዛ ረጅም ስለሆነ መንገዱን እየሄዱ እያሉ የሆነች ትንሽዬ ድንኳን ያያሉ፣ ከሩቅ ቦታ ማለት ነው። ከዛ እስኪ ትንሽ ረፍ ብለን ከዛ መሐጠት እንሄዳለን ብለው ወደዛ ኬማ ወይም ደግሞ ወደዛ ድንኳን ወደ መሰለች ቤት አቀኑ ማለት ነው። ከዛ ሲያዩቸው ከዛ ከድንኳኑ ውስጥ ሰው የሆኑ ህፃናቶችና አንድ ሴት ብቻ ነው ያሉት። አባት የላቸውም። አባታቸው የለም እንደ ሲሏቸው አይ አባታችን ጥሎን ሄዷን የለም ብለው ይመልሱላታል ማለት ነው ህፃናቶቹ። ከዛ በኋላ ራብ ላይ ናቸው፣ ውሃ ጥም ላይ ናቸው። በጣም ያሳዝናሉ ሲያዩት ማለት ነው። ከዛ አንድ በግ ያለው ሰውዬ ምን ይለዋል? አንድ በግ እንራድና በቃ እናብላቸው፣ ገበያ ስንሄድ እኔ ከፍዬ እሰጥሃለሁኝ፣ ግማሹ በእኔ ግማሹ ባንተ እና እባክህን አርደን እናብላቸው ይለዋል ይሄ 10 በግ ያለውን ሰውዬ። ከዛ አረ እኔ አልሰጥም እንዴ እኔ ሄጄ ሽጬ የተለየ ነገር ነው ይዤ ማምጣት የምፈልገው፣ ስለዚህ እኔ አልሰጥም ብሎ እምቢ ይላል። ከዛ ይሄኛው በቃ እኔ አርጅ እሰጣቸዋለሁ አላህ ያቅልኛል ይልና አንድ በግ ብቻ ነው እንግዲህ እንደነገርኳችሁ አንድ በግ ብቻ ነው። ከዛ በኋላ እንትን ብሎ ይሰጠዋል፣ ያኔ አርዶ ምግቡን ያበላቸዋል፣ ያጠጣቸዋል። እነዛ ሰዎች በጣም ተደስታ እና 10 በግ ያለውም አብሮ በልቶ ጠጥቶ ትንሽ ረፍ ብለው ጉዞ ጀመሩ። ከዛ የሆነ ቦታ ላይ ሲደርስ ያነ አንዱን በግ አርዶ ያበላቸው ሰው የሆነ መንገድ ላይ ሲደርስ በቃ እኔ አሁን ካሁን በኋላ ሽጬ የምለውጠው ነገር ስለሌለኝ እዚህ አድሬ ከዛ ወደ ቤት እመለሳለሁ፣ አንተም ሄድ ይለውና ብቻውን ትቶት ይሄዳል። ከዛ በኋላ ያንኛው ሊሸጥ በጎቹን ይዞ ወደ ገበያው ያቀናል ማለት ነው። ይሄዳል። መንገድ ላይ እየሄደ ያለ ይሄኛው ሄደ። ይሄኛው የሆነ ቤት ያገኘን አግሎ ያድራል። ታሳድሩኛላችሁ? እሺ ብሎ አደረዘ። ከዛ በኋላ ሌሊት ላይ የሆነ ሀጃውን ሊፈጽም ይወጣል ማለት ነው። ከዛ ሲወጣ የሆነች ትንሽ የሐረጢት ያገኛል። ያን አንዱን በግ አርዶ ያበላቸው ህፃናቶች ማለት ነው። ከዛ በኋላ የሆነች ሐረጢት ያገኛል። ሐረጢቱን ብድግ አድርጎ ጣል ሲያደርጋትኝ በድሮ ጊዜ ታውቃላችሁ ዲናር ነበረ እና የሆነ ብዙ ሳንቲም የያዘ የወርቅ ሳንቲሞችን ያገኛል። የወርቅ ሳንቲሞች ዲናሮች ምናምን ያገኛል ማለት ነው። ከዛ በጣም ተደሰተ። ያን ቀን ላይ ለልጆቹ ያደረገውን ነገር አስታወሰ ምናምን በቃ አላህ ሱብሃነሁ ወተዓላ ረዳኝ ምናምን ብሎ በጣም ተደሰተና ወደዛ ወዳደረበት ሰውዬ ሄደና የተወሰኑ ሳንቲሞችን ለሱ ሰጥቶትኝ ተመለሰ ወደ ቤቱ ማለት ነው። ሲመለስ ግን ያንን ሰውዬ መንገድ ላይ ያገኘዋል። ወንተነ ተመልሶ ሄዶ ገበያውን ገብይቶ የፈለገውን ለልጆቹ ለሚስቱ ይዞ ሲመጥቶ መንገድ ላይ ያንን ሰውዬ ያገኘዋል። አዝኖ ምናምን ተክዞ ያገኘዋል። ከዛ በኋላ ምን ነህ ነው ምናምን ሲለው መንገድ እየሄድኩኝ ዝናብ ጣለ። ከዛ በኋላ ዝናቡን ማትረፍ አልቻልኩም፣ በጎቹን ሁላቸውንም ይዟቸው ሄደ፣ እኔንም አላህ ነው ያወጣኝ ምናምን ብሎ አዝኖ ሲመለስ አገኘው ማለት ነው። እና ምን ተማራችሁ ከዚህ? አሁን የሰጠ ሰው ምን ያክል አላህ Subhanahu Wa Ta'ala እኛ ትንሽ አንዲት ነገር ኑሮን
ካለን ስናካፍል ምን ያክል ለነዚህ ሰዎች ያኔ አላህ Subhanahu Wa Ta'ala እንደሚረዳ ነው ማየት የቻልነው። የአላህ መልእክተኛ አለይሂ ሰላቱ ወሰለም በሐዲሳቸው قال الله تبارك وتعالى يا ابن ادم አንተ ያደም ልጅ ሆይ انفق عليك አንተ ስጥ እኔ እሰጥሃለሁ። يعني አንድ ሰው ከተሰጠ ይሰጣዋል አምላካችን አላህ Subhanahu Wa Ta'ala ይመልስለታል። ሙተፈቁን ያለ ሐዲስ ነው ወይም ቡኻሪና ሙስሊም ያለ ሐዲስ ነው። የአላህ መልእክተኛ አለይሂ ሰላቱ ወሰለም አቡ ሁረይራ በዘገቡት ሐዲስ ላይ ማናቀሰት ሰደቃ አትቀንስም ሚማሊን ከገንዘብ አትቀንስም እያሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም ይናገራሉ። መስጠት የሚባለው ህይወታችንን በአጠቃላይ የሚያቃና የሆነ ነገር ነውና ስጡ ይሰጣችኋል ብለን አምላካችን አላህ Subhanahu Wa Ta'ala ሱረቱ አልበቀራ ምዕራፍ 2 ከቁጥር 262 እና 61 ላይ እንደዚህ ሱረቱ አሊ ኢምራን ከቁጥር 134 ላይ ሱረቱ ኒሳ 114 ላይ በጣም ብዙ የተለያዩ ቁርአን አንቀጾች ላይ ስለ ሰደቃ ይናገራል። መስጠት ምን ያክል እንደሆነ ማለት ነው። ለምሳሌ ሱረቱ አልበቀራ مثل الذين ينفقون اموالهم እነዛም በአላህ في سبيل الله በአላህ Subhanahu Wa Ta'ala መንገድ ገንዘባቸውን የሚሰጡ ሰዎች ምሳሌ ለከመثل حبة ልክ እንደ አንድ ፍሬ ነው። አንበተት 7 ሰናቢል ይቺ ደግሞ አንድ ፍሬ 7 ፍሬ የምታበቅል ሆነች ማለት ነው። في كل سنبلة በሁሉም ስንቡላ ወይም ደግሞ በሁሉም ፍሬ ላይ ደግሞ 100 ሀባ እንዳወጣ ነው። ለምሳሌ እጥፍ ተደርጎ ነው የሚሰጣቸው። والله يضاعف لمن يشاء አላህ Subhanahu Wa Ta'ala ደግሞ ለፈለገው ሰው እጥፍ አድርጎ ይሰጣል። والله واسع عليم አላህ Subhanahu Wa Ta'ala يعني እንትኑ ትሩፋቱ የበዛ የሆነ ዓሊም የሆነ አዋቂ የሆነ ጌታ ነው እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል። الذين ينفقون اموالهم في سبيل الله ያላሁንም ይናገራል አምላካችን አላህ Subhanahu Wa Ta'ala በአላህ Subhanahu Wa Ta'ala መንገድ መስጠት ትልቅ ኒዕማ ነውና እንስጥ ይሰጠናል። አላህ Subhanahu Wa Ta'ala ቸር ያድርገን፣ የምንሰጥ ያድርገን፣ መልካም ያድርገን። እንደተማራችሁበት ተስፋ አደርጋለሁ። አመሰግናለሁ። ሙስሊሞች ኡመቱል ወሰጥ ነን። ማንኛውም ነገር በገደብ ነው ማለት ወሰጥ የሆነ መካከለኛ የሆነ ነው። በጣም ሽድድ ያልንም አይደለንም፣ በጣም ደግሞ የሆነ ልቅ የሆነም አይደለንም። በዛ መካከል በሁለቱ መካከል ያለንና ማንኛውም ነገር ደግሞ ገደብ ሲኖረው ደስ ይላል እና አላህ Subhanahu Wa Ta'ala ለማንኛውም ነገር የአላህ መልእክተኛ ገደብ አድርገውልናልና ሐታ ሳቅ ቢሆን ሳቅ ራሱ ገደብ ተደርጎለታል። አይገርምም? የአላህ መልእክተኛ አለይሂ ሰላቱ ሰላም እንደነገሩ ፈገግታ ሱና ነው አይደል? ፈገግታ ሱና ነው። እንደውም ከዛም አልፎ ሰደቃ ነው ሁላ ተብሏል። አንድ ሰው ከወንድሙ ፊት ሄዶ ፈገግ ማለቱ ፈገግ ማድረጉ ሱና ነው አይደለ? ነገር ግን ገደብ ካለፈ ለምሳሌ አንዳንዶቻችን እስከምንወድቅ ድረስ በቃ ምንስቃለን እንባችን እስከሚመጣ ድረስ ምናምን በጣም ከት ብለን በቃ እሳትን የረሳን እስከሚመስል ድረስ ማለት ነውና እንደዛ የምናደርግ ስላለን እዚህ ላይ መቆጠብ እንዳለብን የአላህ መልእክተኛ አለይሂ ሰላቱ ሰላም ያሉ ወለዚ ነፍሱ ሙሐመድን በየዲህ የሙሐመድ ነፍስ በእጁ በሆነችው ጌታ እምላለሁ አሉ። ለው ረአይቱም ብትመለከቱ ኑሮ ማራአይቱ እና እኔ ያየሁትን ነገር ብታዩ ኑሮ ለضحكتم قليلا ትንሽ ብቻ ስቃችሁ ወለበከይቱም كثيرا ብዙ ባለቀሳችሁ ነበረ قالوا وما رأيت يا رسول الله አንተ ያላህ መልእክተኛ ምንድነው የተመለከቱት ብለው ጠየቋቸው ሰሃባዎች قال رأيت الجنة والنار እሳትና ጀሃነምን አየሁ አለ ያላህ መልእክተኛና እሳትን ያየ ሰው እሳትን እንግዲህ እንደምናየው ተደርጎ ተስሎልናል አይደል? በጣም ከት ብሎ አይስቅም። ገብታችኋልና በመንችለው አቅም ያው አንዳንዶች እንደውም ቀደምቶች ምን ይላሉ መቼ ነው ከት ብለህ የምትስቀው ሲሏቸው አንዱ ንግሬን ጀነት ሳስገባ እስከሚሉ ድረስ ማለት ነውና ሁሉም ነገር ገደብ ሲኖረው ደስ ይላልና በጣም ከት ብለን አነሳቀኝ አላህ Subhanahu Wa Ta'ala ዘንድ እንደዛ የምናደርግ አላህ ያስተካክለን። ወሰጥ መሆን አለብን ለማንኛውም ነገር ማለት ነውና አላህ ይحفظكم። السلام عليكم። ብዙ ጊዜ ስለ ዓላማ ይወራን። ዓላማችሁ ምንድነው? ዓላማችሁ ምንድነው እየተባልን እንጠይቃለን። የሙእሚን ዓላማው ከፍተኛ ፍላጎቱ ሊሆን የሚገባው ነገር ምንድነው ከተባለ ጀነት መግባት ነው። ጀነት ውስጥ በጣም ብዙ ኒዕማዎች አሉት። ከነዛ መካከል አላህን ማየት ነው እና
ዓላማችንን ይህንን ካደረግን ከመጥፎ ነገር እንከለከላለን፣ በታዘዝነው ነገር ላይ ቀጥ እንላለን። ሱናዎችን ጨምረን መልካም ነገራቶች ላይ እናተኩራለን፣ ከመጥፎ ነገራቶች ላይ እንከለከላለን። የአላህ መልእክተኛ አለይሂ ሰላቱ ሰላም ሲናገሩ ይህንን ነገር ኢዛ ሰአልቱም በጠየቃችሁ ጊዜ አላህ ሱብሓነሁ ወተዓላ በጠየቃችሁ ጊዜ ፈስአሉሁ ጠይቁት፣ አልፊርደውስ ፊርደውስን ጠይቁት። ምክንያቱም እሱ ምንድነው ፈኢነሁ አውሰጡል ጀነ እሱ የጀነት ከፍተኛ ቦታው ነው። ወአዕለል ጀነ ያኒ ከፍተኛ የሆነ ቦታ ነው። ወፈውቀሁ አርሹር ረህማን ከሱ ምንድን አለ ሲባል ያኒ ከሱ በላይ ምን አለ? አርሹር ረህማን ያ ረህማን አርሽ አለ ወይም ደግሞ ዙፋን አለ። ወሚንሁ ተፈጀሩ አንሃሩ አልጀና የጀነት ወንዝ እዛ ነው የምትፈሰው እያሉ የአላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ ሰሂህ ቡኻሪ ላይ ማለት ነው። ስለዚህ በምንችለው አቅም እኛም አላማችንን ከፍ እናድርግ ይገባል። ስንጠይቅም አላህ ሱብሓነሁ ወተዓላ ፍርደውስን እንዲሰጠን ጀነተል ፍርደውስን እንዲያስገባን ነው መጠየቅ ያለብን። ጀነት አስገባን ከምንል አላህ ወይ ፍርደውስ ለዓላን አስገባን። ፍርደውስ ከፍተኛ ቦታዋ ስለሆነች ማለት ነውና በምንችለው አቅም ፍርደውስን እንዲገፍቀን ዱዓ እናድርግ። ለኔም ዱዓ አድርጉልኝ። አላህ ይحفظكم። السلام عليكم. بسم الله الرحمن الرحيم. واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا. يا أيها النبي إذا طلقتم النساء فطلقوهن لعدتهن وأحصوا العدة واتقوا الله